እንደኔ ቅድስት በሰራችው ስራ የተደሰተ ሰው አለ? ማህሌትና እፍራታን ሸቤ አስገባቻቸው። ማህሌትና እፍራታ የብሩክን ቤት እንግዲህ ብሩክ ተሳፍሯል፣ ብሩክ የለም። ቤት ሄዳ ቅድስትንም ማስፈራራት እንዲሁም ደግሞ ያለውን እቃ ለመውሰድ ወደ ብሩክ ቤት ቀጥ ብላ ከእፍራታ ጋር ስትሄድ ቅድስት ገና መምጣታቸው በፊት አይታቸው ነበር ማለት ነው። ቅድስት ታስራ በነበረችበት ሰዓት የአሰራት ፖሊስ ወይም የመረመራት ስልክ ቁጥር ሰጥቷት ነበረ። በዛ ደውላ ሊያስፈራራት ወይም ደግሞ ቤት ሊዘርፉ እንደሚመጡ ነግራ ፖሊሱም እሱ ምላትን እንድታደርግ ጠየቃት። ቅድስትን ያንኑ አደረገችው። ማህሌት ቅድስትን ስታስፈራራት እንዲሁም ደግሞ የምትፈልጋቸውን እቃዎች ለመውሰድ መኝታ ቤት ገብታ ሁሉንም ነገር ፖሊሱ ቆሞ ሰማ። መጨረሻ ላይ እጅ ከፍንጅ ተያዙ ማለት ነው። በጣም ደስ ይላል። ቅድስት ጎበዝ ብያለሁ። ቅድስት ጀግና። ምክንያቱም ብሩክ በሌለበት መታ እሱ የሚፈልጋቸውና የእሱን እቃ ብትወስድ ብሩክ ስመለስ ምን ያህል እንደምናደድ አስባችሁታል? ስለዚህ ማህሌት ባትፈታና እስር ቤት ትንሽ ብትቆይ መልካም ነው። እሱ ብቻ አይደለም፣ ዝና እሱም ተመቷል። ሉላ ቆርጣለች። ሉላ በፍጹም ከዝና ጋር አልኖርም፣ ይበቃኛል። እንደ እስር ቤት ዘግቶባት የፀሐይ ብርሃን እንኳን ማግኘት አትችልም። ቤት ውስጥ ነው የምትለው ተዘግቶባት። በዛ ላይ እሷ ሳትወደውና ሳትፈቅደው ነው ያገባት። ስለዚህ ዝናን ወይ መሞት ወይ ደግሞ መኖር ከሁለቱ አንድ እመርጣለሁ ብላ ዝና እንግዲህ ገብቶ ሲያወራት ሲጨቃጨቁ ቆይቶ መጨረሻ ላይ ወገበ ገዳውን ብላ አመልጣለች። ሉላ ወደ ሞገስ የምትሄድ መስሎኝ ነበር። ሉላ ወደ ሞገስም አልሄደችም። ሉላ ወደ ሌላ ቦታ ነው ሄደችው። ዝና ግን ወደ ሞገስ የምትሄድ ይመስለዋል። ምክንያቱም ሉላ አሁን መንቀሳቀስ አልቻለም። ተከትሏት ወጥቷ ነበር፣ ነገር ግን አልቻለም፣ ተመቷል። ሲሻለው ወይም ደግሞ ወደ ራሱ ስመለስ ሞገስ ነው የወሰዳት ብሎ ሞገስን መፈለጉ አይቀርም። ሉላ ግን አስጠንቅቀዋለች፣ ለሞገስ ደውለዋለች። ተጠንቀቅ፣ አንተ እንደወሰድከኝ ወይም ደግሞ አንተ ጋር እንደመጣው ስለሚያውቅ አንተን ሊጎዳ ይችላል። ስለዚህ ተጠንቀቅ፣ ሞገስ ግን ሉላን ይገልሻል፣ ወደ እኔ መምጣት ይኖርብሻል ብላትም እሷ ግን አልፈለገችም። ከሁለቱም ርቃ የሆነ ቦታ ተደብቃለች ሉላ። ዝና ግን ቀጥታ የምጠራጠረው ሞገስን ነው። ሞገስ የት እንደሚደብቃት፣ ሞገስ የት እንደሚያስቀምጣት ሞገስን ነው የሚፈልገው። ሞገስ ያው ጥንቃቄ መውሰድ አለበት። ቅድስትም እንደዛው። ምክንያቱም ብሩክ ቤትም መፈለጉ አይቀርም። ማህሌትም ከዛ እስር ቤት ምናልባት በዋስ ተፈታ ከወጣች ከሱ ጋር ሆና መፈለጉ አይቀርም። ስለዚህ ያለ አማራጭ ሞገስ እንዳይጎዳ ሞገስ ራሱን መጠበቅ አለበት። ሶስቱም ዳጣ፣ ቅድስት፣ ሞገስ ራሳቸውን መጠበቅ አለባቸው። ምሳሌ እንግዲህ ሕክምና ጀምራለች። ሕክምናዋ ግን ትንሽ የሚያስፈራ ይመስላል። ነገር ግን ምሳሌ ድና እንድትመለስ ሁላችንም ጸሎታችን ነው። ምሳሌንና ብሩክ ዳግመኛ ማየት እንፈልጋለን። ስለዚህ ማህሌትና እፍራታ እስር ቤት ቢቆዩ ምን ይመስላችኋል? ምክንያቱም ብሩክ እስከሚመለስ ድረስ ቅድስትም እረፍት ታገኛለች። ዳጣም ሞገስም እንደዛው። ምክንያቱም ዝና ብቻውን ብዙም እነሱን ሊጎዳ አይችልም። ምናልባት ቢጎዳቸውም ማህሌት ከሌለች
ብዙ ይጫናቸዋል ብዬ አላስብም። ሉላም መፈለጉ አይቀርም፣ ግን ደግሞ ማህሌት ትቀንስላቸዋለች። ለማንኛውም የሚቀጥለው ላይ ዝና ታሞ ሆስፒታል ይገባል ወይስ ሸቤ ይገባል ወይስ ሉላን መፈለጉ ይቀጥላል? አብረን የምናይ ይሆናል። ምናልባት ምሳሌ ድና ልትመለስ ትችላለች። መልካም ቆይታ ይሆንላችሁ ውድ ቤተሰብ።